ነገር ባይልህ ነገር ውጥር ውጥር ባትል ውጥር ምን አመጣው እስከ ድብድብ። አቤት ቤተሰብ እንዴት አመሻችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እሺ አቶ ኤፍሬም እንግዲህ ዛሬ በብሩኬ ተደብድቤ ያለሁ ፍረዱኝ ቤተሰብ፣ ምንም አልተረፍኩም ብሎ መጥቷል ማለት ነው። እሺ ተደበደብክ? እንዴት ነው ድብድብ ግን? አሪፍ ነው? ተመችቶሃል? እስኪ እንሄድበታለን። እኔ ግን ስጠብቅ የነበረው ዛሬ ሀይሚቲ ትናንትና አይታችሁ ከሆነ ሻንጣ ልታወጣ ወደ ፎቅ እየሄደች ነው ቪዲዮ ያለቀውና እንደውም ሻንጣዋን ይዛ ስትወርድ ያለበት ፓርት ብሩኬ አቴጅም እያለ ሲከለክላት ምናምን ምናምን ነበር እኔ የጠበኩት ቪዲዮ ማለት ነው። እና አጅሬው ግን አቀነባብሮ ምን ብሎ ዛሬ በብሩኬ ተደብድብ ያለው ብሎ መጣ ማለት ነው። ሲቀጥል አንተ ወንድ ልጅ አይደለህ እንዴ? ብትመታም እንኳስ ዋጥ አድርገህ መጋፈጥ አለብክ። ብትመታ እንኳስ ማለት ነው። እና የሆነ በቃ ሽሩሩ በሉኝ፣ ያዙኝ፣ ልቀቁኝ በቃ ይሆን እንዴት ብዬ እንደ ህፃን ልጅ ነው እኔ እንደዚህ ሲሆን እማቀው። ህፃን ልጅ ሲወድቅ ራሱ በቃ በጣም ምክንያት ያበዛል፣ ይደረድራል፣ ምን ይላል፣ እቀፉኝ፣ እዘሉኝ ምናምን ይላል። እና በነገራችን ላይ ኤፍሬም መታዘል ነው የቀረክ፣ እዘሉኝ ማለት ነው የቀረህና ባታለቃቅስ። እኔ ምንም አልተዋጠልኝም። ነጭ ነጩን እንናገር ከተባለ አልተደበደክም። ሲቀጥል በሆነ ፕላስተር ነው አምጥተህ እጅህ ላይ የለጠፍከው ማለት ነው። የለጠፍከው የሆነ ፕላስተር አምጥተህ ነው። ሐኪም ቤት አልሄድክም። ምንም ነገር የተፈጠረ ነገር የለም። ብሩኬ እብድ አይደለም፣ ጤነኛ ነው። ዝም ብሎ ቀጥሮክ ሊደበድብህ አይችልም። ይሄን ያክል ምነው የአይምሮ በሽተኛ አደረግከው እንደ አንተ ስታስበው? ለምንድን ነው የሱን ስም ለማጥፋት በዚህ ርቀት የሄድክበት ምክንያት? ሁለተኛ ደግሞ ማለት ነው ደጋግሜ እናገራለሁ፣ የአንተን ጥፋት ለመሸፈን ብለክ ልጆቹን ሌላ ችግር ውስጥ እንዲገቡ አታድርጋቸው። አንተ የወንድምህን ፍቅረኛ የድሮ ፍቅረኛ የወንድምህን ፍቅርን አፍቅሬያለሁ ብለክ ስትላላጥ ከርመክ ህዝቤ ሆይ እንዴት ከወንድሙ ፍቅረኛ ጋር እንደዚህ ይሆናል ብሎ ሲጨፈጭፍህ ያችን ነገር ለመሸፈን ብለክ ከነ ሀይሚ ህይወት ውስጥ ጥልቅ ብለህ የገባኸው የራስህን ጥፋት የራስህን ስህተቶች ለመሸፈን ነው። በቃ ሰዎች እንዲረሱት ለማድረግ ነው። ዛሬ ከብሩኬና ከሀይሚ ህይወት መተክ እኔ እኮ ወንድሟ ነኝ እኔ እንዲህ ነኝ ምናምን እያልክ መርዝህን የምትረጨው። ስለዚህ ኤፍሬም የሀይሚ ቤተሰብ ነክ፣ የሀይሚ ወንድም ነክ። እንከባበር፣ እናክብር። እኔ በበኩሌ ላክብር ሀይሚን ስል ማለት ነው። ልናገር ካልኩ በነገራችን ላይ በጣም ብዙ ነገር አለ መናገር ያለብኝ ነገር። ስሬስ ቤተሰብ እኔ እያስመሰልኩ ምናምን አይደለም፣ ብዙ ነገሮች አሉ። አታስመስል። በቤተሰብ መሀል አንገባም እያልን ጸጥ ልም ጭጭ እያልን ነው እንጂ በጣም ብዙ ነገር አለ። ስለዚህ ተከብረህ ብትቀመጥ መልካም ነው። አንዳንዶቻችሁ ከኮሜንት ስር ማለት ነው ይሄ መሀይም ይሄ እንትን ምናምን እያላችሁ ብሩኬን በጣም የምትሳደቡ ልጆች እናንተ ትናንትና መጥቶ ኤፍሬም የሚለውን አምናችሁት ማለት ነው። አምናችሁት እውነት እንደው ተደበደበ ብላችሁ ነው? የሰው ልጅ እኮ ሲደበደብ የሆነ ቁስል ሊኖርበት ይችላል አይደለም? ኦኬ፣ በምንድን ነው የደበደበው? በጩቤ ነው የወጋህ ወይስ በቦክስ ነው ያለክ? በቦክስ እንኳስ ብትባል ሰውነትህ እንትን ይሉን አረንጓዴ ይሆን ነበረ። ሰው እንኳስ ቆንጠጥ ሲያረጋችሁ ሰውነታችሁ አረንጓዴ አይሆንም? የኔ ይሆናል አረንጓዴ ነው የሚሆነው ከተቆነጠጥኩ አይደለም በቦክስ ተመተህ ማለት ነው። እና እንደውም አንድ ነገር ደግሞ ማለት ነው ስትደበደብ ቪዲዮ ትቀርጽ ነበር ብትደበደብ ማለት ነው። ነው ወይስ ካሜራ የለም ለማለት ነው? ካሜራ እናንተ በሄዳችሁበት ካሜራ አይደል እንደምትደቅኑት? በሄዳችሁበት ስትገናኙ ምን ስትሉ ምናምን ካሜራ ነው። ስለዚህ ውሸት ነው። አትዋሽ። እኔ ውሸት አልወድም፣ ያስጠላኛል። እውነት ያስጠላል። አሁን ዛሬ በቃ እሱን ለማስጠቆር እሱን በቃ ክፉ ለማስደረግ ምናምን የሄድክበት መንገድ ምንም አይሰራም። ሲቀጥል ሀይሚቲ ማለት ነው በደንብ ገልጠሽ ለምን አላየሽውም ነበረ? ሸሚዙን ያውልቀው እስኪ። እንደው ኤፍሬም እውነት ቡራ መቶኛል ካለ ነገ ቪዲዮ ሲሰራ ሸሚዙን ያውልቅና
ፕላስተሩን አንስቶ ያሳየን። ከዛ በኋላ ነው እኔ ብሩኬን ባለጌ ነው ብዬ የምናገረው። ዛሬ ግን አልናገረውም፣ አልመታውም ነው የምለው። አልመታውም 100%። ከመታው ማለት ነው ተወቅቶም ከሆነ በቦክስም ተመቶ ከሆነ ፋሻ ይሄ ፕላስተር እስከ ማሰር ድረስ ያደረሰው ይግለጥና ያሳየን። ካላየሁ አላምንም። አታስመስል። እሺ ወስላታ። ወይኔ ስድብ ደግሞ ልጀምር ነው። ይቅርታ አድርጉልኝ ቤተሰብ፣ እምጠላው ወስላታ ግን ያው ስድብ አይደለም። ወስላታ እድ ምን ነው ሁላችሁም ተነሳችሁበት እኮ ልጁ ላይ የሆነ እንዴት ነው የወደቀ ዛፍ መሳሪያ ይበዛበታል እንደሚባለው አበዛችሁት። አሁንስ የእውነት ነው የምላችሁ፣ በጣም አበዛችሁት። ሲቀጥል አንተ ውጣ፣ ከመሀላቸው ውጣ፣ አታስፈልግም። ወንድም በወንድምነት እንድትከበር ከፈለግ ከሁለቱ ህይወት ውጣ በቃ። አሁን ሀይሚ ወይኔ ወንድሜ በእኔ ምክንያት ተደበደባለች። አላየሽውም ሀይሚቲ? ገልጠሽው ገና ለገና ፕላስተሩን አይተሽ አትጩ። አንቺ ራሱ ግልጥ አድርገሽ እይው እስኪ። በኋላ ላይ ግን የምትወቅሹ እሱን ነው። ቡራን እንዳትወቅሽ እይውና እንመሰክራለን በአብረን ማን እንደተጎዳ ምን እንዳለ ማለት ነው። ዛሬ ቡራ ላይቭ እመጣለሁ ብሎ ነበር። መጣ እንደ ቤተሰብ ቲክታክ ላይ እመጣለሁ ብሎ ነበረ። እየጠበቅነው ነው። ይምጣና እስኪ ያውራን። እኔማ ደከመኝ እኮ ደከመኝ። በዚህ አጋጣሚ ደግሞ እንደውም በደንብ አድርጎ በቦክስ ቢያስገባለት ጥሩ ነው ብዬ አስባለሁ። ትንሽ ቢያንግጨልጭ። ስቀልድ ነው። ድብድብን አላበረታታም፣ ግን ሳትመታ ተመታው ብለህ መምጣት ጥሩ አይደለም። ተመተህ እንኳስ እንደው ብትመጣ ጥሩ ነበረ። ኤፋ አላመንም። እኔ በበኩሌ አላመንኩም። አልተመታክም። ትናንትና ቤት አላስገባም ስላለክ ትናንትና እልህ ይዞህ ነው ተደብድቤ ያለው ብለህ የመጣኸው እንጂ ሌላ ምንም ነገር የለም። ትናንትና እንደ ቤት እንደ በር ጥበቃ በር ላይ አቁሞ ለ30-40 ደቂቃ ያክል ደምህ ተንተክትኳል እና ተናድሃል። ያንን በዛ ምክንያት ዛሬ ተደብድቤ ያለው ብለሽ መጣሽ ማለት ነው። ወንድማችን ኤፍሬም ተው፣ ተረጋጋ። ፍቅር ያሸንፋል። እንደውም አንተ እንደ ታላቅ ወንድምነት ሀይሚንም ተቆጥተክ፣ እርግጠኛ ነኝ ጅንኑን በእድሜ ትበልጠዋለክ። እሱንም ተቆጥተክ፣ ብሩኬንም ተቆጥተክ፣ ሀይሚንም ተቆጥተህ የምታደርጉት ነገር ጥሩ አይደለም፣ እየሄዳችሁበት ያለው መንገድ። ስለዚህ አስተካክሉ። እናንተ ደግሞ ሕፃን ልጆች አይደላችሁም ብለክ ነበር ነገሩን እንዲፈቱ ማድረግ። አንተ ዘለህ መተክ እስከ ዛሬ በስልክ ስታወራኝ እየሰማው ነበር። እህቴ ተበድላለች ብለህ መተህ ዘራፍ የምትለው ነገር እኔ መጀመሪያ ቀን ራሱ ስትመጣ አላማርከኝም። አንተ ለሀይሚት አሳቢ ብትሆን ሁለቱንም ቁጭ አድርገህ ታወራ ነበረ። ቡራንም ታወራዋለክ፣ ሀይሚቲንም አወርተህ። በእርግጥ ከእሷ ሁሌ የምሰማለሁ ነው ያልከው። ከአንድ ወገን ሰምተህ ወይንም ደግሞ ቪዲዮ አይተህ ብቻ መተህ እንደዛ ማለት የለብህም። እህትህን ይዘህ መሄድ አልነበረብክም። መጀመሪያ እሱን ማናገር ነበረብክ። ስህተት ይሄ ነው። ከስህተትህ እስኪ አንተ ራሱ ታረም ከስህተትህ። እውነተኛ ሰው እንደዛ ነው የሚያደርገው። ኤፋ ተው እንጂ እንዴ እንደውም እያሳሳትክ ያለው አንተ ነህ። ልጁ መጥፎ ነገር እንዲናገር ቡራ እየገፋፋኸው ያለው አንተ ነህ። እልህ ውስጥ የምትከተው አንተ ነህ። ስትሰደቡ ተሰደበን ብላችሁ ኝኝ ትላላችሁ ወይ አርፋችሁ አትቀመጡ ወዘተ። እና ደግሞ ሰው የሚለውን ወሬ እያመጣህ አታውራ። በራስህ ነገር ለምትጠየቀው ነገር ብሩኬ ለሚልህ ነገር መልስለት እንጂ እዛ ቲክታክ ላይ የሚዋሩትን ይዘህ እየመጣክ እንዲህ ብሎ በዚህ ወጥቶ ምናምን ራስክን እንደ ጻርቃናቴ። ሲቀጥል አንተ የገባህበት ሰላም የለም። ከእናብርሽ ጋርም ትሄዳለክ። እናብርሽም ሰላም አያገኙም አንተ ስትገባ። እንደውም ሁሌ እንደተበጣበጡ ነው። ምንም በቃ አንተን ፋክቱን ነው የምናገረው። ኦኬ።
ስንት ሴት እንኳስ በህይወትህ ገባ? እኔ የማውቃቸው 4 5 ሴቶች መጥተው 5ቱም ጥለው ሄደዋል።